አንድ ጥያቄ ልጠይቅህ። በርግጥ ምንድነው መጠየቅ የምትፈልጋ? በሰውና በእግዚአብሔር መካከል የሚማልድ ማን ነው? በክርስትና እምነት መሰረት በሰውና በእግዚአብሔር መካከል የሚማለደው ኢየሱስ ክርስቶስ ነው። እርሱ በአብና በሰው መካከል ብቸኛው አማላጅ ነው ተብሎ ይታመናል። ሌሎች እምነቶች የራሳቸው የሆነ አመለካከት ሊኖራቸው ይችላል። ስለ የትኛው እምነት በዋናነት ማወቅ ፈለክ? እኔ በዋናነት ማወቅ የሚፈልገው የመጽሐፍ ቅዱስ አስተምሮ ነው። በመጽሐፍ ቅዱስ አስተምሮ መሰረት ሐዋርያው ጳውሎስ በመጀመሪያ ወደ ቲሞቴዎስ በጻፈው መልእክት አንድ አምላክና በአምላክና በሰው መካከል ያለውም አንድ አማላጅ ነው ይላል። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ይህ በክርስትና አስተምሮ ውስጥ ቁልፍ የሆነ ትምህርት ነው። ሌሎች የመጽሐፍ ቅዱስ ክፍሎችም ይህንኑ ያጠናክራሉ። እሺ፣ አሁን ስለ ኢየሱስ ክርስቶስ ምልጃ እያንዳንዱ ጥቅስ እዚህ ጋር ብታስቀምጥልኝ። እርግጥ ነው ስለ ኢየሱስ ክርስቶስ ምልጃ በተለይ የሚያወሱ አንዳንድ ጥቅሶች የሚከተሉት ናቸው። የመጀመሪያው ቀደም ሲል የተከስነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ይገኛል። አንድ አምላክና በአምላክና በሰው መካከልም አንድ አማላጅ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ሌላው በዕብራውያን ምዕራፍ 7 ቁጥር 25 ላይ ነው። ስለዚህም ወደ እግዚአብሔር በእርሱ የሚቀርቡትን ፈጽሞ ሊያድን ይችላል፣ ሁልጊዜ በሕይወት ስለሆነ ስለ እነርሱም ይማልዳል። እንዲሁም በሮሜ ምዕራፍ 8 ቁጥር 34 ላይ የሚኮንነው ማን ነው? የሞተው ይልቁንም ከሞት የተነሳው ክርስቶስ ኢየሱስ ነው። በእግዚአብሔር ቀኝም ያለው እርሱ ነው፣ እርሱም ስለኛ ይማልዳል። እነዚህ ጥቅሶች የኢየሱስን ምልጃ በግልጽ ያሳያሉ። እሺ አመሰግናለሁ። ወይ ማርያም ወይም መላእክት ያማልዳሉ የሚል መጽሐፍ ክፍል አለ? በመጽሐፍ ቅዱስ ውስጥ ማርያም ወይም መላእክት አማላጆች ናቸው የሚል ግልጽ ጥቅስ የለም። ምልጃ በተመለከተ ትኩረቱ በኢየሱስ ክርስቶስ ላይ እንደሆነ ቀደም ሲል ተመልክተናል። የተለያዩ ክርስቲያናዊ እምነቶች ማርያምንና መላእክትን በሚመለከት የተለያየ አመለካከት ሊኖራቸው ይችላል። ነገር ግን ከመጽሐፍ ቅዱስ አንጻር ምልጃቸው በግልጽ አልተጠቀሰም። እሺ፣ በጣም አመሰግናለሁ። ታንክ ዩ